ታውቃለህ መጀመሪያ እንዳየው ነበር ያደርኩ ዳግም ምን ያሰበው ቤተሰቦቼስ ታውቃለህ ሳላድንቅ ገና ያ ፊትን አላሰርከው ዋው ልበኛ ነው እባክህ እንደዚህ የማይነኩ ሰዎችን የሚነኩ ሰዎች ሁሉ ይመቹኛል ዜናውን ስሰማ ምንም ማድረግ ይሆን በመስመር የመጣው ማለፍ አልችልም እኔ አቤል የኔ ምትሲት ማንም ሰው እንካተሽ ደግሞ እንደዚህ ያልኩኝ ወራ ከፈልክ አውራ ስማኝ አንተ ሞትቻ ለእንደንተ አይነቱን የቃላት አላባክን ወንድነት የሚለከው ፊት ለፊት ነው እንዳንተ የሰው ጥላ በመሆን አይደለም እውነትም አታውራ እባክህ ምንም የሚጠቅም ንግግር የለም በለውን ተስተካከል ቆንጆ ፎቶ አንሳለሁ ሂሳቤን እንዴት እንደሆነ እናያለን በለውን ተመልከቱ ለዛ ቤተሰቦችን ነው እመነኝ ከኔ አታመልጥም በራሴ ጭማለቅ በጣም ፈራሁ እስኪ መጀመሪያ በህይወት መኖር ነው ከዛ በኋላ ትዝታል ጅል በለውን ክፈቱ ያለዛ በዚህ ወደ አናትን በረካከስላ ክፈቱ ክፈቱ ይኸውልህ ቤተሰቦች እንደሞት ከሚያውቁት ቢያንስ ደህንነትን እናሳያቸው ክፈቱ ክፈቱ ያቺ ልጅ መደብደብን ስሰማ ምን ያህል ደስተኛ እንደምትሆን የማትረባ ወንድ ነኝ ብለህ እንዳታስብ አላስብም ወንድም ብዙ ነች ምንድን ነው እያለቀስሽ እኮ ነው
እንደተፈጠረው ለምን አትነግሪንም? ወንድሜ ቢኒ በህይወት አለ። በቃ ተረጋጊ ነው ወድ በቃ አሁን እኮ በህይወት አለ አይደል? ቢኒ በህይወት አለ። ቢኒ በህይወት አለ። እዚህ እባክሽ ተረጋጊ። ግን ማን አባቱ ነው እንደዚህ ያደረገው? ቢኒ በህይወት ከመኖሩ ውጭ እኮ በጣም ተጎድቷል። ቆይ ማን ነው በቢኒ ስልክ ፎቶና ቴክስቱን የላክልሽ? ወንድሜ ምን እያልክ ነው? በዚህ ሰዓት የሱ በህይወት መኖርና ለመኖር ነው እንጂ ማላከው ማናላከው የሚያሳስበኝ ይመስላል እንዴ? ማንም ይሁን ማን ይሄን ያደረገው እደርስበታለሁ። እባክህን ወንድሜ ቢኒያምን አድነው። ካንተ ውጭ እሱን ማንም አይረዳውም። እባክህን እርዳ ወንድሜ። እኔ ወደ አንቺ ባትይኝስ እኔ ዝም ብዬ መቀመጥ ነው ይመስልሽ? ይሄን ማን እንዳደረገ ደርስበታለሁ እና ቢኒን ይዤልሽ እመጣለሁ። አንቺ እንዳትጨነቂሽ። ቢኒ አልሞተም። ቢኒ በህይወት አለ። ዳጊ ቢኒ በህይወት አለ። እውነት ሲኖጽ እንዴ እማ አጉቲ በህይወት አለ። እናቴ ትሰሚኛለሽ? አጉቲ በህይወት አለ። አጉቲ በህይወት አለ። አጉቲ በህይወት አለ። በህይወት አለ። ምን ነው ልጅ? ምን ነው ደነገጥሽ እንዴ? ማም በሩን ስትከፍቱ እንዴት እንዳስደነገጥሽ ነው። ወንድም ይመስለኛል። እና ምን እየሰራሽ ነው? ምንም የወንድሜን ክፍል ለመክፈት እየሞከርኩ ነው። በቃ በጣም ስላሳዘንሽኝ ቢያንስ ከፍቼ ውስጡ ምን እንዳለ ለማወቅ ልሞክር ብዬ እኮ ነው። አይ እንደሱ አይሆንም። ውስጥ እኮ ካሜራ ሊኖር ይችላል። ካሜራ ባይኖር እንኳን እሱ የነካካውን ዕቃ ሊያውቀው ይችላል። እንደሱ አይሆንም። በእኔ ተቀመጭ። እሺ ግን ማም በጠዋት ሄደሽ እየተመለሽ ነው? አስቸኳይ ነገር ነበረ። ሰራተኞችን ስብሰባ ጠርቼ ነው። እሺ በቃ ረፍት አድርጊ። እሺ እኔም ልግባና እመጣለሁ። እሺ የመታወቂያውን ጉዳይ ዛሬውኑ እንጨርሳለን። በጣም ጥሩ። ዛሬ የተቀበልከውን ዕቃ አንስተ ሳምፕል በፎቶ ላክልኝ። የተቀበልከውን ደግሞ ቤት ላክልኝ። ደግሞ ሌሎች ተቀናቃኞች ስለ ነገሩ እንደማውቅ አያውቁም። በዋጋው ከሻጩ ጋር እየተደራደሩ ማንም ሰራተኛ መረጃ እንዳያወጣ አስጠንቅቃቸው። እሺ አለቃ። ግን አዲሱ ልጅ ስራው ላይ መገኘቱ ይሄን ዕቃ እስከምንረከብ አስፈላጊ ነው? አይ እንደውም በተቃራኒው ጥሩ ነው። እሱ የሚቀበለው ይሄንን አይደል? የጀመርነውን ነው የምንቋጨው። ኦ አሁን ገባኝ። በቃ የቀረውን ነገር ዛሬ እንዲጨረስ እናደርጋለን። በጣም ጥሩ። ማድረግ ያለብህን ነገር ጠንቅቀህ ታውቃለህ። ሁለቱንም ማዘጋጃቸው። እሺ አለቃ።
ወይ ዳግዬ እኔ ምልጽ ግን ማን ነገረሽ? ማለቴ እንዴት ልታውቂ ቻልሽ? ናተኔ ነገረሽ? አይ እኔ ስልክ ላይ ነው በቢኒ ስልክ የተላከልኝ። ባጎቴ ቁጥር? እሺ ምንድነው የምናደርገው? እባክህ እኔ እናቴን ጥዬ መውጣት ስለማልችል አንቺ ወደ ቤት ትመጫለሽ? ማውራት አለብን። እሺ ዳግዬ። ቆይ ግን ገኒ እንዴት ናት? ምንም ለውጥ የላትም? ምንም ለውጥ የላትም። ምን እንደማደርግ ግራ ገብቶኛል። በጭንቀት ላብድ ነው። እባክህ እኔና እናውራ። እሺ ዳግዬ። ያው ስላልተረጋጋ ወንድሜ ከቤት እንደወጣ አይፈቅድልኝም። ግን አታስብ፣ እንዴትም ብዬ እመጣለሁኝ። እሺ በቃ ቻው፣ ቶሎ ነይ። እሺ አንተ ብቻ ተረጋጋ። እሺ ሁሉንም ነገር ደግሞ ስመጣ እናወራለን። እሺ ዳግዬ። ተመስገን አምላኬ። አንዴ ካለበት አስወጣልኝ እንጂ እኔ ራሴ እውነቱን ነግሬው ስለ ሁሉም ነገር ይቅርታ ጠይቀዋለሁ። ለምን ጠይቃለሁ? ስማት ስለማይቀር ነው። ከሌሊት ጋር ጣፋስ ጊዜ እያሳለፈ አንተ ለምንድን ነው የምታስቸግራት? በገባች በወጣችሁ ጊዜ ለምንድን ነው የምትከተላት? ይኸውልህ እያስቸገረኝ ነው። የመታፈነኝ ስሜት ይሰማኝ ነው አለች። እንዳስቆመ ነገረች። እሷ ካዘዘችኝ ምንም ነገር አድርጋለሁ። የኔ ልዕልት ለመጨረሻ ጊዜ ሳግኛት ይህን ልብስ ነበር የለበሰችው። መንገድ ላይ አግኝታት እንዳስቸግርካት እያለቀሰች ነበር የነገረችኝ። እኔ ደግሞ አንድም የእንባ ዘለላ ከዓይኗ ሲፈስ ማየት አልፈልግም። ወይ ውዴ፣ ወይ ቆየሁኝ አይደለ? አንድ እንቅፋት እኮ መንገድ ላይ መጥቶኝ ሌላ ሰው እንዳይመታ ከመንገድ ላይ ያነሳሁት ነበር። አይ በፍጹም እኔን አልጎዳኝም፣ ሊጎዳኝም አይችልም። አንተ አታስብ። እሺ እየመጣሁ ነው፣ ጠብቀኝ። ቆሻሻ የማንን ነው ይመስል? አትመነኛ። ማን መነኛል? እኔ የተፈጠረውን ነገር ብቻ ነው የነገርኩህ። አንተ ደግሞ እየመለስክልኝ ያለኸው ማመን ስላልፈለግ ጭንቅላት የፈጠረው ነው። ግን ይገርማል፣ እውነታው ነው። እንኳን መጣ። በጭንቀት ላብድ ነበር።
ነይ ቁጭ በይ። ገንዬ ቆይ ምን አይነት ጣጣ ነው በእግዚአብሔር? ምንም እኮ ለውጥ የላትም። መድኃኒቷን በስርዓት እየሰጣት አይደለም እንዴ ዳጊ? ደግሞስ የቢኒን በህይወት መኖር ነግራታል? አዎ ነግሬያታለሁ፣ ግን ምንም ለውጥ የለውም። ይሄ ብሽቅ እንዴ ጽዬ ደህና ነሽ? ምን ሆነሽ ነው? አይ ምንም የለም። ግዴታ ግን አሁን መሄድ አለብኝ። እሺ እባክህ ጽዬ ትንሽ አብረሽኝ ቆይ፣ በጣም ስለጨነቀኝ እኮ ነው። አይ ዳግዬ አሁን ግዴታ መሄድ አለብኝ። እሺ እደውልልሃለሁ። እንዴት ነው ሰዎቹ ሀገር ውስጥ ገቡ? አዎ ገብተዋል። አለቃ ለመቼ ይሆን? በዚህ ሳምንት ነገሮችን አመቻች እናድርገው። ቆይ የዛ ሞትቻ ነገር እንዴት አደረክ? ኧረ አለቃ ምንም የተገኘ ነገር የለም። እስካሁን ራሱ ማን እንደያዘው አላወቅንም። ቆይ ማን ነው እንደዚህ ቀደመኝ? እንዴትም አድርጋችሁ ይሁን እንዴት ብቻ ዛሬ ያዘውን ሰው አጣሩ። እሺ አለቃ፣ ትንሽ የተገኘ ነገር አለ። ስለሱ በደንብ አጣርተን አሳውቃለሁ። እሺ ግን አፍጥኑት። እሺ አለቃ፣ እንዳልክ ይሆናል። እና ተቀናቃኛችን በዚህ ሳምንት አንተን ለማግኘት ፈቃደኛ ነው። ኦ በጣም አሪፍ። በቃ ቀን ቆርጠ ነገር ነው። እጁ እንደዚህ ያለዘነበትን ነገር ደግሞ እናጣራለን። እሺ አለቃ። ከሰዎቹ ጋር አውርቼ ጨርሻለሁ። ሳስበው ስለ እቃው መረጃ ብዙ ያወቀ ሰው ያለ አይመስለኝም። ስለዚህ ይሄን ጉዳይ በፍጥነት መጨረስ ስላለብኝ ሰዎቹ ስራቸውን በደንብ እንዲሰሩ ነገራቸው። ደግሞ ለሲሳይም ንገረው በአስቸኳይ ይምጣ እፈልገዋለሁ። እሺ አለቃ። ሄሎ ሲስ፣ አለቃ ቶሎ ቢሮ እንድትመጣ አዘዋል። እሺ ግን አሁን ጠዋት ላይ ጨርስ ያለኝን ነገር እየጨረስኩ ነው። እሱ ከአለቃ ስትመለስ ይደርሳል። ኦኬ በቃ አሁን እሱ ቢሮ ነው ሊድ? አይ አይደለም፣ ግን አሁን ወደ ቢሮ ይገባል። እሺ መጣሁ በቃ። ሄሎ ሄሎ ቤዛ፣ ምን ነው በሰላም ነው እንደዚህ ዘጋሽኝ? ዘጋውካ። በጣም ይቅርታ፣ ነገሮች እኮ እየተደራረቡብኝ ስለሆነ ነው ላገኘህ አልቻልኩት። ይገባኛል። እኔም ለዛ ነው ላስጨንቅሽ ያልፈለግኩት። ሁሉም ሰው የየራሱ የሆነ ችግሮች አሉበት። ብታይ እኔም ቤት ውስጥም ቢሮም ትንሽ ችግር ውስጥ ነበርኩኝ። አይዞ፣ አንዳንድ የችግሮች መደራረብ ጠንካራ ያደርጋል። አዎ እሱስ ልክ ነሽ። ያው የሚመጡት ችግሮች ካለፉት አይበሱም። እሺ አሁን ምን እየሰራሽ ነው? አሁን ባገኝሽ በጣም ደስ ይለኝ ነበረ።
እቤት ነኝ ግን አሁን መውጣት አልችልም። ባይሆን ሌላ ቀን ብናደርገውስ? እሺ ግን በጣም ደብሮኝ ነበረ። ሀዘኔንም ደስታዬንም ማካፈለው ጓደኛ እንደሌለኝ ነገርሽ ነበር። ቆይ ምን ላድርግ? ወይ ካልሆነ ሰፈር ትመጣለህ እንዴ? እሺ ሰፈር ልምጣ? በቃ አላስጨንቅሽም። በቃ ሌላ ጊዜ ወስድሻለሁ ያልኩሽ ቦታ ወስድሻለሁ። እሺ እሺ፣ ስለተረዳኝ አመሰግናለሁ። እሺ በቃ የተከበሩ በቃ ሰፈር ስደርስ እደውልልሻለሁ። እሺ እሺ፣ ቻው ቻው። እውነቴን ነው አቤል፣ እገልሃለሁ። እንደዚህ በማድረግ እሱ ማስመልጥ ምትችል ጥቅቀኝ። ቆይ ማን ብለህ ነው የምታስበው? ማን ከኔ ምንድን ነው የምትፈልገው? ሌላ የምታወራው የለህም? ዝም በይ በእናትሽ አትወራጪ። አሁን እሺ እንደምን ነው? ይኸውልሽ እኔ ምንሽን እያንዳንዱ ነገር ታይልሻለሽ። ታውቃለህ፣ ምንም አላማ የሌለ ከንቱ ሰው ነህ። እሺ እኔ አሁን ከንቱ ሰው? አዎ አንተ የማትረባ ጭራቅ ነህ። ምንም የሰውነት ባህሪ የሌለህ እብድ ነህ። እሺ ቆይ እንዴት እንደዚህ ታደርገዋለህ? ቆይ ለምንድን ነው አፍሽን ማዘግ? በህይወት እንዲቆይ አትፈልጊም እንዴ? ሻንስ እሺ አልኩህ አይደል እንዴ? ያልከኝን በሙሉ አደርጋለሁ፣ ድምፁንም አጠፋዋለሁ። ግን እባክህ ማንም ላይ ምንም አይነት ጉዳት እንዳይደርስ እባክህ። እንዲህ ጸባይ ሲኖርሽ ይበልጥ ቆንጆ ትሆኛለሽ። በደንብ ስሚ። በመጀመሪያ ከዛ ጅል ጋር የቀዳችሁትን ድምፅ ታጥፉታላችሁ። ይኸውልሽ እያንዳንዱ እርምጃሽን ታሳውቂኛለሽ። አሊያም ግን ምን ያህል ርቀት ሊሄድ እንደሚችል አሳይቼሻለሁ። ይኸውልሽ አሁኑን ወስኝ። ቢኒያምን ለመጨረስ አንድ ስልክ ጥሪ ይበቃል። እሺ ያልከውን በሙሉ አደርጋለሁ። ይኸው ከዚህ በኋላ ምንም ነገር አላስቸግርም። በጣም ጥሩ። በያው መሄድ አለብኝ። ቀጥ ብለሽ ወደ ቤት ሂጂ። ይኸውልሽ በሄድሽበት ሁሉ አሉ። በይ ቤት እንደደረስሽ ደውይልኝ። ከዛ ምን አይነት ውሳኔ እንደወሰንሽ ታሳውቂኝና ቢኒያምን እለቀዋለሁ። ቢያውን ሂጂ።
አምላኬ ወይ እርዳኝ እባክህ። ሄሎ ዶክተር፣ እንዴት ነህ? ደህና ነኝ። ወይዘሮ ኤፍራታ እንዴት ነሽ? ደህና ነኝ። ነገ ለመምጣት ፈልጌ ነበር። ይቻላል። ነገ እኔም ቢሮ እኖራለሁ። ነይ። እሺ ዶክተር። እሺ፣ አመሰግናለሁ። ሄሎ ይፉ። ሄሎ ፂ፣ እንዴት ነሽ? እንዴት እየሆንሽ ነው? አንቺን ለማየት ወደ ቤት ለመምጣት ፈልጌ ነበር። አሁን ነው የምትመጪው? እኔ ውጭ ነው ያለሁት። ቤት ከሚሆን ለምን ውጭ አንገናኝም? አይ ቤቱ ስለናፈቀኝ በዛውን ቤት ልየው ብዬ ነው። አረ እንደዛ ይሻላል። እሺ በቃ ነኝ። እኔም ወደ ቤት እየደረስኩ ነው። ብዙ አልቀረኝም። ግን ፂ፣ በሰላም ነው የወጣሽው? አዎ በሰላም ነው። ሌላውን ቤት ስትመጪ እነግርሻለሁ። እሺ ፂ፣ በቃ መጣሁ። እሺ ቻው። እሺ ይፉ፣ ቻው። አንዴ አንቶናታል በሳት እዚህ ምን ሰራለ? ስራ የለም እንዴ? እኔ የምለው ቢኒያም ጓደኛ አይደለም እንዴ? ታዲያ በሳት እንዴት ነው እንደዚህ መረጋጋት? እኔ ምንም እየገባኝ አይደለም። ሉሊት ዝም በይ። እንደዚህ ሆነሽ ምንም ላለመናገር እየተጠነቀቅኩልሽ ነው። አሊያም ግን አልጨረስንም። ስመለስ እናወራለን። ፈጣሪ ወይ ምን ጉድ ነው? ይሄ ማናታን አይደለም። ቆይ እንዴት ነው የሚያደርገው እንዴ? ቆይ እሺ እኔ ምን አደረኩት? ጥያቄ መጠየቅ አይቻልም? እንዴ እንዴት ነህ? ያው ግራ በዛል መሰለህ? አይ ማለቴ ያው እንቅስቃሴ ጥሩ ነው። ዞር ዞር በል። ያው እንደ ስፖርት ቁጠረው ብዬ ነው። እኔም ያው የያዘ ይዞኝ ነው እንጂ እዚህ ቁጭ አይደለም ነበር። ምን ነው የያዘ ይዞኝ ነው ስትይ አሞሻል ነኝ? ቆይ ምንድን ነው የምትቀባጥሪው? እሷን ተዋትና አንተ እንዴት ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? ምን ነው ዛሬም ሰው የለም እንዴ? እንዴ እኔ እዚህ ቁጭ ያልኩት ሰው አይደለሁም እንዴ? ኧረ እኔ እንደዛ ለማለት ፈልጌ አይደለም። ማለቴ ሌላ ሰው ለማለት ነው። አንቺ ሴትዮ ቆይ ለምንድን ነው ዝም ማትዩ? ማም ላንቺ እንዴ? ቆይ ለምንድን ነው ሄደሽ በር የከፈትሽው? ሰራተኛዋ አለች አይደል እንዴ? ለምን ተቀበልሽ? ኧረ ማም እንዴ አሁን ይሄ የሚያስቆጣ ነገር ነው እንዴ? አዎ ሁለተኛ በር እንዳትከፍች። ምንም አይነት ነገር ቢላክ እኔ ራሴ ያለሁ። ኧረ ማም ምን ሆነሻል እንዴ? እየተቆጣሽኝ እኮ ነው። ይቅርታ የኔ ልጅ። ያው ሰሞኑን የተፈጠረውን ነገር ታውቂ የለ? አንድ ነገር እንዳትሆኝ ለሱ አስቤ እኮ ነው። ይገባኛል ማምዬ። ምንም አልሆንም። እሺ አትጨነቂብኝ። አሁን ግቢ፣ ስልክ መደወል አለብኝ። ወደ ውስጥ ግቢ። እሺ ማም አትጨነቂብኝ። እሺ እሺ። ደግሞ በጣም ነው የምወድሽ።
በጣም አሪፍ ነገር ነው ያገኘልኝ። ልናገኝ የቻልነው መረጃ እሱን ነው። እህት የተባለችው አንድ ቡቲክ ውስጥ ነው የምትሰራው። በጣም ጥሩ። ስለዚህ የተናገረው ነገር ሁሉ እውነት ነው ማለት ነው። ለእኔ ጥሩ ነው፣ ግን ይሄ በቂ አይደለም። በስራው ላይ ሁሉ አሳትፋችሁት ልቡ እንዳያብጥ በቂ መረጃ ያዙበት። እሺ አለቃ። ሄሎ፣ እንዴት ነህ? አሁኑኑ በፍጥነት ነው። ሰላም ነው ደህናት? ምንድነው ዲያራ ደህና አይደለችም እንዴ? አይ ስለሱ አይደለም። ምንድነው ስራ ፈልጋለሁ እያልክ አይደል? አዎ በደንብ ነው ፈልገው። ምንም ስራ ይሁን እሰራለሁ፣ ብቻ ገንዘብ የሚያስገኝ ነገር ይሁን። በጣም ጥሩ። በል በፍጥነት ወደ ቤት ነው። እሺ ዲያራ እናት መጣሁ። የስ እንደዚህ ሆኜማ መሄድ የለብኝም። አለባበሴን መቀየር አለብኝ። ደህና ናት? ቆይ ለምን ሄደሽ አታያት? አይ ተዋት፣ ብቻዋን መሆን ፈልጋ ሊሆን ይችላል። እንደዛ እስከሆነ እሺ። ምንድን ነው ደግሞ? ምን ተፈጠረ? ፊትሽ እኮ ትክክል አይደለም። ኤፉዬ ቢኒ በህይወት አለ። የምርሽ ነው? ወይኔ አምላኬ፣ መጀመሪያውም ታውቆኝ ነበር። እና እንዴት ነው አሁን? የት ነው ያለው? ግን ኤፉ ቆይ በቃ ይህን ስልክ ማሳት አለብኝ። እሺ ይቅርታ። እሺ ቆይ ለምንድን ነው የናታን እቃዎች የሌሉት? እርግጠኛ ነኝ ሁሉንም እቃ ሰብስቦ ወደ ክፍል ወስዶታል። ቆይ ሻውን ክፍል ቁልፍ ከሆነብኝ ምንድን ነው የማደርገው? ኤፍራታ 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 ቆይ ደግሞ በዚህ ሰዓት የት ሄዳ ነው? አለቃ
አቤት፣ ምንድን ነው? አለቃ ቢንያምን አገቱ የአክስት ልጅ አቤል ነው። ምን?